السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين سوستن درساتنا يمن النسابات أراتن يحدثنا باب الإخلاص وإحضار النية بملو نؤسر السر أردت يون حديثنا من ملكته. وعن أبي عبد الله جابر بن عبد الله كأبو عبد الله تيزو كنياتشو جابر بن عبد الله سماتشو الأنصاري النسباتشو يا أنصار أبالي هنوناتشو مالتي رضي الله عنهما ሁለቱንም አላህ ይወደድላቸውና قال እንዲህ ብለዋል كنا مع النبي صلى الله عليه وسلم ከነብያችን ጋር ነበርን አሉ في غزاة በአንድ ዘመቻ ውስጥ በአንድ ዘመቻ ላይ فقال እንዲህ አሉ መልእክተኛው صلى الله عليه وسلم إن بالمدينة مدينة ውስጥ لرجالا በርግጥም ወንዶች አሉ ሰዎች አሉ ما سرتم مسيرا غزون التغوازاتهم ولا قطعتم القرطاتهم واديا شلقون إلا كانوا معكم ከናንተው ጋር ቢሆኑ እንጂ እነሱ መዲና ነው ያሉት እናንተ ሀገር አቆራረጣችሁ ወጣችኋል ከናንተው ጋር ያሉ ቢሆኑ እንጂ ምንም ጉዞ አልተጓዛችሁም ሸለቆ አላቋረጣችሁም حبسهم المرض ህመም ያስቀራቸው ህመም እንዳይወጡ የከለከላቸው የሆኑ ሰዎች وفي روايه በሌላ ዘገባ ደግሞ إلا شريكوكم في الأجر በአጅር በምንዳ የሚጋራችሁ ቢሆን እንጂ رواه مسلم የዘገቡት ሐዲስ ነው ቃል በቃል ተርጉም ይመለሳል ኢንሻአላህ ورواه البخاري بخاري مزجبوا تاريخ الحديث عن أنس كأنس بن مالك يزو رضي الله عنه الله يودد الله جونا قال انده بلوان رجعنا تملسنا له أنس من غزوة تبوك كتبوك زمجة سلزي قدم بلو غزات زمجة تبلو يتدقسوا يتبوك زمجة له مالت كتبوك زمجة تملسنا مع النبي صلى الله عليه وسلم كنبي جنقار فقال انده له إن أقواما يهونو سوچالو خلفنا كن يهلا يقروا بالمدينة مدينة وسط ما سلكنا شعبا شنتررن على قوارتنم ولا واديا شلقون من دهو إلا وهم معنا الناس كن يغار بيهونو نجي حبسهم العذر ችግር ያስቀራቸው ይሆኑ እሺ ትንሽ መለስስል አጠር ያለች ማብራሪያ ለማስከተል ያህል የሐዲሱ አስተላላፊ ጃቢር ኢብኑ አብዱላህ ናቸው አባትም ልጅም ሰሃቢዮች ናቸው ጃቢር በእድሜ ከትንንሾቹ ሰሃቢዮች ናቸው በእድሜ ትንንሽ ከሆኑ ሰሃቢዮች ናቸው ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ 19 ዘመቻዎችን ተካፍለዋል ከመሆኑም ጋር ዋናዎቹ የመጀመሪያዎቹን ዘመቻዎች በድርና ኡሁድን አልተካፈሉም ምክንያቱም እድሜያቸው ገና ስለነበር አባታቸው ከልክሏቸው ነው አባታቸው ኡሁድ ዘመቻ ላይ ከተገደሉ በኋላ ከዚያ በኋላ ያሉ ዘመቻዎችን በሙሉ ተካፍለዋል ጃቢር ከረሱል ሰለላሁ ዐለይሂ ወሰለም ጋር ሙባይዓ ከገቡ በይዓተ العقبة የዓቀባ ቃል ኪዳን እየተባለ የሚጠራው ጥቂት አንሳሮች ለሐጅ ወደ መካ የመጡ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በድብቅ ተሰብስበው ከጎናቸው ሊቆሙ ውል ያሰሩ ቃል ኪዳን ካሰሩ ጥቂት ሰሃቦች ውስጥ አንዱ ናቸው አባታቸው ጋር ሆነው ተካፍለዋል በህፃንነት እድሜያቸው ጃቢር ኢብኑ አብዱላህ አልአንሳሪ የአንሳር ጎሳ አባል ናቸው ረዲየላሁ ዐንሁማ ሁለቱንም አላህ ይወደድላቸው ይሄ ዑለማዎች ያስቀመጡት ኢስጢላህ ነው ሰሃቢዩ አንድ ሲሆን ረዲየላሁ ዐንሁ ሴት ስትሆን ረዲየላሁ ዐንሃ ሁለት ሲሆኑ ረዲየላሁ ዐንሁማ ሶስት ሲሆኑ ረዲየላሁ ዐንሁም እያሉ ያስቀምጣሉ
ስለዚህ የተጠቀሱት ሁለት ከሆኑ ረዲየላሁ ዐንሁማ ይላሉ። አባትም ልጅም ሰሐቢዮች ቢሆኑም የተጠቀሰው አንዱ ብቻ ከሆነ ረዲየላሁ ዐንሁ ነው የሚባለው። ስለዚህ እዚህ ቦታ ላይ ረዲየላሁ ዐንሁማ የሚለው አባትየውም ሰሐቢይ እንደሆኑ እየጠቆሙና ያሉት ነወዊ ረሂመሁላህ ቃለ እንዲህ አሉ ኩና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከነቢያችን ጋር ነበርን ፊ ገዛቲን በሆነ ዘመቻ ላይ ዘመቻው አለፍ ብሎ በተጠቀሰው ዘገባ ላይ እንደተጠቆመው የተቡክ ዘመቻ ነው። فقال እንዲህ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ኢነ ቢልመዲነቲ ለሪጃለን መዲና ውስጥ በእርግጥም ወንዶች አሉ ማ ሲርቱም መሲረን ወላ ቀጠዕቱም ዋዲየን መንገድን አልተጓዛችሁም ሸለቆን አላቋረጣችሁም ዋዲ ማለት የውሃ መፋሰሻ መውረጃ የሆነ ቦታ ነው ሸለቆ ውሃ መፍሰሻ የሆኑ ቦታዎች ማለት ነው መንገድን አላቋረጣችሁም ኢላ ካኑ ማዓኩም ከናንተው ጋር ቢሆኑ እንጂ ሐበሰሁሙል መረዱ መነዐሁሙል መረዱ ከናንተ ጋር እንዳይወጡ ህመም ነው ያስቀራቸው በሽታ ነው ያስቀራቸው ስለዚህ ሲችሉ ጊዜ ከናንተ ጋር ሲዘምቱ የነበሩ ሰዎች ዛሬ በህመም ወይም ሌላም ተጨባጭ የሆነ ምክንያቱም አለፍ ብሎ ያለው ዘገባ ላይ ምንድነው የሚለው ሐበሰሁም ለመረዱ በሚለው ፋንታ ሐበሰሁም ዑድር ያስቀራቸው የሆኑ ዑድሩ ህመም ሊሆን ይችላል ወይም ሌላ ተጨባጭ የሆነ ምክንያት ሊሆን ይችላል ያስቀራቸው ሰዎች ኢላ ካኑ ማዓኩም ከናንተው ጋር ቢሆኑ እንጂ ማለት ምንድነው በአጅር እናንተ የምታገኙትን የሚያገኙ ቢሆኑ እንጂ በቁርጠኛ ንያቸው ያለነው ርዕስ ምን ላይ እንደሆነ አስተውሉ ባቡል ኢኽላስ ወኢሕዳር النية ቀድሞ ሲተገበረው የነበረውን ዒባዳ በተጨባጭ ምክንያት ከመፈጸም ወደ ኋላ የቀረሰው በንያው አብሮ እስካለ ድረስ ተግባሩ ቢቋረጥም አጅሩ አይቋረጥም ቀድሞ የሌሊት ሶላት ይሰግድ ነበር ሰኞና ሐሙስ ይጾም ነበር ሰደቃ ይሰድቅ ነበር ከገንዘቡ ያወጣ ነበር በሆነ ምክንያት ይህን ማድረግ የማይችልበት ሁኔታ ላይ ደረሰ ንያው አብሮት እስካለ ድረስ አጅሩ አይቋረጥም ባይፈጽመውም አጅሩ አብሮት አለ ማለት ነው ኢላ ካኑ ማዓኩም ከናንተው ጋር ቢሆኑ እንጂ ማለት በአጅር እናንተ የምታገኙትን የሚያገኙ ቢሆኑ እንጂ ለማለት ነው وفي روايه በሌላ ዘገባ ኢላ ሸሪኩኩም ብዙዎቻችሁ ላይ ምናልባት ኢላ ሸረኩኩም በሚል ሊሆን ይችላል ያለው እንደዛ ነው ሸሪኩኩም ነው እሺ የተወሰኑ ኑስኻዎች ላይ ሸረኩኩም በሚል ضبط አድርገውታል والله اعلم ትክክለኛው ራ በከስራ ነው መሆን ያለባት ይላሉ ለምሳሌ ነወዊ ረሂመሁላህ ሸርህ ሙስሊም ውስጥ የቋንቋ ሰዎች በከስራ ነው ያደረጉት ይላሉ በተመሳሳይ የሪያድን ሸርህ ያደረጉት ኢብኑ አላን የሚባሉትም እንደዚሁ በከስራ ነው ያስቀመጡት ሚርቃቱል መፋቲህ የተሰኘው የሙላ ቃሪ ሸርህም ላይ እንደዚሁ በከስራ ነው ያስቀመጡት والله اعلم ይሄኛው በፈትሐ ማድረጉ ምናልባት የሆነ በዛ መልኩ የሚያስቀምጡበት ሁኔታ ይህን የጠቆሙ ዓሊሞች ኖረ ይሆን والله اعلم የቋንቋ ሰዎች በከስራ አድርገው ነው ያስቀመጡት ይላል ኢላ ሸሪኩኩም ፊል አጅር በአጅር የሚጋሯችሁ ቢሆኑ እንጂ رواه مسلم የዘገቡት ነው ورواه البخاري عن انس رضي الله عنه قال بخاري ደግሞ ከአነስ የዘገቡት የሆነ رجعنا من غزوة تبوك ከተቡክ ዘመቻ ተመለስን አሉ አነስ مع النبي صلى الله عليه وسلم ከነብያችን ጋር فقال እንዲህ አሉ ان اقواما خلفنا بالمدينه የሆኑ ሰዎች አሉ ከኛ ኋላ የቀሩ መዲና ውስጥ ما سلكنا شعب ማለት በተራራ ላይ ያለ መንገድ ማለት ነው በተራራ ላይ ያለ መንገድ ሸንተረር እንደማለት ነው ሸንተረር ማለትም ግራና ቀኙ ገደል የሆነ መሃሉ መንገድ ያለበት ቦታ ማለት ነው ما سلكنا شعبا ሸንተረርን አልገባንም አላቋረጥንም ወላ ዋዲየን ወንዞችን ሸለቆችንም እንደዚሁ ሸለቆንም አላቋረጥንም ኢላ ወሁም معنا ከኛው ጋር ቢሆን እንጂ ማለት ምንድነው ለዘመቻ የወጣ ሰው
በእያንዳንዱ እንግልቱ ድካሙ እርምጃው የሚያገኘው አጅር አለ። እያንዳንዱ በዚህ መልኩ የሚገኘው አጅር እነሱ ከቤታቸው ተቀምጠውም አያጡትም ያገኙታል። የሚጋሯችሁ ቢሆን እንጂ ማለት ስለተጋሯችሁ የእናንተ ይቀንሳል ማለት አይደለም። የእናንተው አምሳያ ቢያገኙ እንጂ ማለት ነው። ኢላ ወሁም መዓና ሐበሰሁሙል ዑዝሩ ዑዝር አሳማኝ ተጨባጭ የሆነ ምክንያት ያስቀራቸው የሆኑ ሰዎች ማለት ነው። እሺ ከዚህ ሐዲስ ምን እንወስዳለን? ቀዳሚው ካለንበት ርዕስ ጋር የሚገናኘው ምንድነው? ንያው የተስተካከለ ከሆነ አንድ ሰው በዑዝር ምክንያት፣ በአቅም ማነስ ምክንያት፣ በችግር ምክንያት ዘመቻ ላይ ባይካፈል፣ ዒባዳ ላይ ባይጣድ ቀድሞ ይፈጽመው የነበረን ነገር ወይ ቀድሞም የለም ተጨባጭ ምክንያት አለው። ምክንያቱ ባይኖር ሰበቡ ባይኖር ለመገኘት ቁርጠኛ ውሳኔ ያለው ከሆነ አጅሩ አይቋረጥም። አጅሩ በምን ተገኘ? አልተገበረምና በተግባር ነው የተገኘው አንልም። ርዕሳችን ጋር እናገናኘው። በምንድን ነው የተገኘው? በንያ ማለት ነው። በቁርጠኛ ውሳኔው ነው የተገኘው ማለት ነው። በቁርጠኛ ውሳኔ። ስለዚህ በአላህ መንገድ የሚታገሉ ሰዎች ከተቀማጮች ከማይዘምቱ ሰዎች አጅራቸው በጣም የራቀ ነው። በዑዝር ምክንያት ከዚህ የቀሩ ሰዎች ከሙጃሂዶቹ ጋር የሚጋሩበት አጅር አላቸው ማለት ነው። ስለዚህ ሐዲሱ የአላህን ስብሓነሁ ወተዓላ እዝነት ስፋት ያመላክተናል። ምክንያቱም ሰዎች ከተግባር እንኳን ወደ ኋላ ቢቀሩ ቁርጠኛ የሆነ ንያ ካላቸው በንያቸው አጅር እንደሚያገኙ በዚህ ሐዲስ እየተጠቆመን ነውና ማለት ነው። ቀጣዩ ሐዲስ وعن أبي يزيد كأبو يزيد تيزو كنياتشو معن بن يزيد سماتشو ابن الأخنس رضي الله عنهم الله لنم يودد الله تشونا وهو الساتشو أبو يزيد معن بن يزيد مالتنا وأبوه أباتاتشو يزيد ابن الأخنسم وجده آيات الأخنسم صوستم صحابيون صحابوች ናቸው ሶስቱም። ቃለ እንዲህ አሉ ማዕን ማለት ነው። ካነ አቢ አባቴ ነበረ፣ ካነ አቢ የዚዱ አባቴ የዚድ ነበረ፣ አኽረጀ ደናኒራ ጥቂት የወርቅ ሳንቲሞችን አውጥቶ ነበረ። ደናኒር ዲናር የሚለው ሲበዛ የወርቅ ሳንቲም ጥቂት የወርቅ ሳንቲሞችን አውጥቶ ነበር። የተሰደቁ ሊመጸውት ሰደቃ ሊያደርግ የተሰደቁ ቢሃ ሰደቃ ሊያደርጋቸው ሊሰደቅባቸው ፈወضعها አስቀመጣቸው عند رجل ከአንድ ሰው ዘንድ ፊል መስጂድ በመስጂድ ውስጥ መስጂድ ነበዊ በመስጂዱ ውስጥ ነው የሚለው። የትኛው መስጂድ? መዲና ውስጥ ዋናው መስጂድ ይታወቃል። በመስጂድ ነበዊ ካለው መስጂድ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ካለ ሰው ዘንድ አስቀምጧቸዋል ለሰደቃ እንዲውሉ። ፈጅእቱ እኔ መጣሁኝና ፈአኸዝቱሃ ወሰድኳቸው በሰደቃ የተቀመጡት። ፈአተይቱሁ ቢሃ ይዣቸው ከሱ ዘንድ መጣሁ ከአባቴ ዘንድ። ፈቃለ አባቴ በዚህን ጊዜ እንዲህ አለ፣ ወላሂ በአላህ ይሆንብኝ ማ ኢያከ አረድቱ አንተን አይደለም ያሰብኩት ለአንተ እንዲውል አይደለም ያሰብኩት አለ። ፈኻሰምቱሁ ተሟገትኩት ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ዘንድ ከሰስኩት ተሟገትኩት። ፈቃለ በዚህን ጊዜ መልእክተኛው እንዲህ አሉ፣ ለከ ማ ነወይተ ለአንተ ያሰብከው አለ ያ ዘይድ ሆይ አሉ አባትየው። ዘይድ ሆይ ሰደቃን አስበህ ነበር አይደል ያስቀመጥከው? የነየኸው ያሰብከው ሰደቃ አለ አጅርህን ታገኛለህ። ወለከ ላንተ ደግሞ ልጅን ማለት ነው ማዕንን ላንተ ደግሞ ማአኸስተ ያ ማዕን ያስከዋለህ ገንዘብን መውሰድ ትችላለህ። رواه البخاري ቡኻሪ የዘገቡት ሐዲስ ነው። እሺ አጠር ያለ ማብራሪያ ለማስከተል የሐዲሱ ዘጋቢ አስተላላፊ
معن بن يزيد ابن الأخنس ሶስቱም አባት ልጅ አያት ሶስቱም ሰሃቢዮች ናቸው በዚህ መልኩ ሶስቱም ሰሃቢዮች የሆኑበት ሌላ የለም ይባላል والله اعلم ሶስቱም ሰሃቢዮች ስለሆኑ ረዲየላሁ ዐንሁም አሉ ለሁሉም አላህ ይወደድላቸው وهو وابوه وجده صحابيون ሶስቱም ሰሃቢዮች ናቸው قال እንዲህ አሉ ማዕን ማለት ነው كان ابي يزيد አባቴ يزيد ነበር أخرج دنانير ጥቂት ዲናሮችን አውጥቶ ነበር የተሰደቁ ቢሃ ለሰደቃ ሊያውላቸው ምን አይነት ሰደቃ ዘካ ነው ዘካም ሰደቃ ነው የሚባለው ሰደቃተ ተጠወዕ ነው የተፈለገው የተርፍ ሰደቃ ነው ወይስ የዘካ ሰደቃ ነው እዚህ ላይ የተፈለገው طيب ዘካ ለልጅ አይሰጥም ልጅ መውሰድ አይችልም ለምን አባት አቅም ካለው ችሎታ ካለው ልጆቹን የማስተዳደር ግዴታ አለበት ስለዚህ ዘካ ለልጆቹ የሚሰጥ ከሆነ ከራሱ ወደ ራሱ ነው የሆነው ስለዚህ የዘካ ዓላማው አልተገኘም ማለት ነው እንደዚህ ከሆነ ከራስ መከላከል ራስን መጥቀም ሊሆን ነው የሚሆነው በዚህ መልኩ አይቻልም ልጅም እንደዚያው ልጅ ለወላጆቹ ዘካ ይሰጣል ወላጅ ስንል ቀጥታ ወላጆችንም አያቶችንም ይጨምራል ልጅ ስንል ቀጥታ ልጆችንም የልጅ ልጆችንም ይጨምራል ለወላጅም አይሰጥም እንደዚሁ ምክንያቱም በራሱ ላይ ያለን ኃላፊነት መሸፈኛ ሊያደርገው ግዴታው ነው ማውጣት ቤተሰቦቹን መርዳት አቅሙ ካለው ግዴታው ነው ካልቻሉ እነሱ እሱ የሚችል ከሆነ ግዴታው ነው ስለዚህ እዚህ ቦታ ላይ የተጠቀሰው ሰደቀተ ተጠወዕ ትርፍ የሆነ ሰደቃ ነው እሺ ዘካ ለወላጅ ወይም ለልጅ የሚሰጥበት ጠባብ ሁኔታ ሊኖር ይችላል ወይ ከተባለ ሊኖር ይችላል ጀዛከላሁ ኸይር ሊኖር ይችላል መቼ አንድ ልጅ ለምሳሌ ወላጆቹ ዘካ የሚገባቸው ናቸው አቅማቸው እሱ ለዘካ የደረሰ ጥቂት ገንዘብ አለው ከዛ ባለፈ ወላጆቹን በሚገባ መደጎም የሚችልበት አቅም የለው የዘካ ገንዘቡ ትንሽ ናት ገንዘቡ ለዘካ ኒሳብ ስለደረሰ እንጂ የደረሰችው ትንሽ ናት በሌላ መልኩ ሊደጉማቸው የሚችልበት አቅም ከሌለው በጠባብ ሁኔታ ሊቻል ይችላል በዚህ ሁኔታ ከዛ ውጪ ግን የራስን ወጪ መሸፈን ስለሚሆን ልጅ ለወላጅ ወላጅ ለልጅ ዘካ ይሰጣል እሺ ወደዚሁ ስንመለስ አባትየው የዚድ ለሰደቃ እንዲውል መስጂድ ከሚቀመጥ ሰው ዘንድ ዲናሮችን አስቀምጠው ነበር ምን እንረዳለን ለዘካ ውክልና መስጠት እንደሚቻል ሰዎችን መወከል አንዳንዴ በራስ ከመስጠት የተሻለ ሊሆን ይችላል በምን ምክንያት ይበልጥ ስትር ያለ ነው ለሪያ የማያጋልጥ ነው ከሚቀበሉት አካላት ጋር ቅርርብ ንክኬ የለውም ሰውየው ታማኝ ከሆነ ወኪሉ ታማኝ ከሆነ የተሻለም ሊሆን ይችላል በሌላ በኩል ትንሽም ቢሆን ጥርጣሪ የሚነሳ ከሆነ በራስ መስጠቱ የተሻለ ሊሆን ይችላል እንደ ሁኔታው እና አባት የዚድ ለሰደቃ ይውል ዘንድ መስጂድ ካለ የሆነ ሰው ዘንድ ጥቂት ዲናሮችን አስቀመጡ فجئت فاخذتها فاتيته بها ከዛ መስጂድ ካለው ሰው ዘንድ አውቀዋል ማለት ነው ማዕን ማለት ሐዲሱ አስተላላፊ ስላወቁ ከሰውየው ዘንድ ሄዱ ሰውየው ደግሞ ማዕን የሚገባቸው እንደሆኑ ሰላመነ አንስተው ሰጣ ከዛ ይዤ ከአባቴ ዘንድ ገንዘቡን ይዤው መጣሁኝ والله ما اياك اردت بالله ይሆንብኝ እኔ አንተን አላሰብኩም ሰደቃ ነው ያሰብኩት አንተን አይደለም ያሰብኩት فخاصمته الى رسول الله صلى الله عليه وسلم كالله መልእክተኛ ዘንድ ተካሰስኩት ተሟገትኩት በዚህን ጊዜ መልእክተኛው فقال እንዲህ አሉ لك ما نويت يا يزيد يزيد ሆይ ላንተ ያሰብከው ሰደቃ በሰደቃ የምታገኘው አጅር አለ محل الشاهد እዚህ ላይ ነው ያለው ርዕሳችን ጋር የሚገናኘው ነጥብ
رأساتين غار يميغنانيو رأساتين الإخلاص وإحضار النية إخلاصنا نيان ما تغنيت ነው የተባለው ያባት ንያ ሰደቃ ነው ለምስኪን እንዲውል ነው አጅር ማግኘት ነው ስለዚህ በንያ ያሰብከው አለ ልጅህ ስለወሰደው ልጅህ ላይ ስለዋለ ልጅህን ስላላሰብከው አጅርህ አይቋረጥም ያሰብከው ሰደቃ ነው ሰደቃ አለ ወለከ ما اخذت يا معن ሆይ አንተ ደግሞ የወሰድከው አላህ መውሰድ ትችላለህ ሐላል ነው ላንተ ከሚገባው ቦታ ነው የዋለው ማለት ነው ሰደቃ የሚገባው አይነት ነው ማለት ነው ልጅየው رواه البخاري የዘገቡት ሐዲስ ነው ከዚህ ሐዲስ በርከት ያሉ ቁም ነገሮችን መውሰድ እንችላለን ዋናው ነጥብ ንያ ጋር ራሳችን ጋር የሚገናኘው ነጥብ ነው እሱ ምንድነው አንድ ሰው ሰደቃን አስቦ የሆነን ኸይር አስቦ ካላሰበው ቦታ ላይ ቢውል እንኳን አጅሩን ያጣ ዘካ ሰጥቶ ይገባዋል ብሎ አስቦ ከሰጠው በኋላ ያ ሰው የማይገባው ሊሆን ይችላል በሆነ ምክንያት የማይገባው ሊሆን ይችላል ምናልባትም መስሎ የቀረበ ሙስሊም ላይ ሆነ ይችላል ዘካ የማይገባው ሊሆን ይችላል በሆነ ምክንያት አጥበርባሪ አታላይ ሊሆን ይችላል ሰውየው የሚገባውን ጥንቃቄ አድርጎ ከሰጠ በኋላ ውሳኔው በተሳሳተ ቦታ ላይ ቢያርፍ እንኳን አጅሩን ያጣም ለምን ንያው ነው መለኪያ የተደረገው ማለት ነው ንያውን መነሻ በማድረግ ስለዚህ ተመሳሳይ ነገር እንወስዳለን ከዚህ ማለት ነው አንድ የዒባዳ ወይም የህይወት ህግ እንወስዳለን አንድ ሰው መልካም ነገር አስቦ ጥንቃቄውን አድርጎ እርምጃ ከወሰደ በኋላ ስህተት ቢያጋጥም ዒባዳውን አጅሩን ያጣም የንያውን ያገኛል ማለት ነው ሌላ ከሐዲሱ የምንወስደው ልጅ በዚህ መልኩ አባቱን መክሰሱ ከአባቱ ጋር ሙግት መግጠሙ የአባትን ሐቅ ከመቁረጥ አይቆጠር በአግባቡ ከሆነ በስርዓት ከሆነ እንዴት አባትን እንዴት ታደርጋለህ ተብሎ የአባቱን ሐቅ እንደቆረጠ ሊቆጠር አይገባም ማለት ነው ወይም አባት በዳይ ሊሆን ይችላል አንዳንዴ አባት በዳይ ነው ከሆነ አካል ጋር ተጋጨ ክስ ቀረበ ልጅ ለአባቱ ሳይወግን በትክክል ፍርድ ቢሰጥ ምስክርነት ቢሰጥ እንዴት በአባትህ ላይ ተብሎ ሊወቀስ አይገባው እንዲያውም የሚመሰገንበት ነው አባትና እናት ሊሆን ይችላሉ የተቀያየሙት የእናት ሐቅ ስለበለጠ ከእናት ደሆን አይባልም ከማን መሆን ያለበት ከባለ ሐቅ ነው መሆን ያለበት ከአባት ወይም ከእናት አይደለም የምንለው ዝም ብለን ወጥ የሆነ ነገር ይዘን ከሐቅ ነው መወገን ያለበት ሚስትና እናት ተጋጩ ከማን ይሁን ከሐቅ ነው መሆን ያለበት ሐቅ ነው ማስቀደም ያለበት ይሄ ሐቅ ስለሚበልጥ ወይም ሚስቱን ስለቀረበ አይደለም ይሆነው ከሐቅ መወገን ይኖርበታል ማለት ነው طيب ሌላው ከሐዲሱ የምንወስደው ሰደቃተ ተጠውዕ ትርፍ የሆነ ሰደቃ ለቅርንጫፍ ቤተሰቦች ለልጆች የልጅ ልጆች መስጠት እንደሚቻል ከዚህ እንወስዳለን ለልጁ ሊሰጥ ይችላል ሰደቃ የሆነ ለወላጁ ሰደቃ ሊሆን ይችላል አጅር ያስብበታል ማለት ነው በዚህ መልኩ መፈጸም ይቻላል ሌላ للمتصدق اجره ما نهى طيب هنا استناد ወደ ቀጣዩ ሐዲስ እንግባ وعن ابي اسحاق كاسحاق አባት ተይዞ ابو اسحاق ኩንያቸው سعد بن ابي وقاص سمعቸው سعد بن ابي وقاص ታዋቂ ሰሃቢ مالك ابن أهيب مالك ማን ነው የሰዕድ አባት ማን ናቸው እዚሁ ላይ ተመልከቱ አቡ ወቃስ አይደለ አቡ ወቃስ ኩንያ ነው የወቃስ አባት ማለት ነው ስም ማን ነው ማሊክ ቀጥሎ የተጠቀሰው የአቡ ወቃስ ስም ነው ማሊክ ابن أهيب ابن عبد مناف ابن زهرة ابن كلاب ابن مرة ابن كعب ابن لؤي القرشي يا قريشي ጎሳ አባል የሆኑ الزهري ደግሞ ቁረይሽ ውስጥ ንዑስ ጎሳዎች አሉ የመጀመሪያው ሐዲስ ላይ አንድ ንዑስ ጎሳ ተከሰናል ታስታውሳላችሁ ማን ነበር العدوي
ዑመር ብን ኸጣብ አልዓደውይ ናቸው። ሰዕድ ብን አቢ ወቃስ አዙህሪ ናቸው። ሁለቱም ቁረይሾች ከመሆናቸው ጋር ማለት ነው። ረዲየላሁ ዐንሁ አላህ ይወደድላቸውና አሐድ العشرة المشهود لهم بالجنة ከአስሮቹ በጀነት ከተመሰከረላቸው ውስጥ አንዱ ናቸው። ከአስሮቹ በጀነት ከተመሰከረላቸው ሰሃቢዎች ውስጥ አንዱ ናቸው። ረዲየላሁ ዐንሁም ሁሉንም አላህ ይወደድላቸውና ቃለ እንዲህ አሉ ጃአኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ወደ እኔ መጡ፣ እኔ ዘንድ መጡ። የዑዱኒ ሊጠይቁኝ ታመሜ ሊጠይቁኝ ዓመ ሐጀቲል ወዳዕ የመሰናበቻው ሐጅ ዓመት የመሰናበቻው ሐጅ ዓመት ሚን ወጀዒን ከህመም እሽተደ ቢ የበረታብኝ የሆነ ህመም በጣም የከፋብኝ ህመም ላይ ሆኜ ሊጠይቁኝ መጡ። ፈቁልቱ አልኩኝ ያ ረሱለላህ የአላህ መልእክተኛ ሆይ ኢኒ ቀድ በለገ ቢ እኔ በርግጥም ደርሰውብኛል ሚነል ወጀዒ ከህመም ማ ተራ የምታየው ደርሶብኛል። በዚህ ደረጃ ላይ ነው ያለሁት። ወአና እኔ ዙ ማሊን ባለሀብት ነኝ። ወላ የሪሱኒ አይወርሰኝም ኢለ እብነቱ ሊ አንዲት ሴት ልጅ እንጂ ሞታቸውን እየጠበቁ ነው ያሉት ማለት ነው። አፈአተሰደቁ ልሰድቅን ሰደቃ ላድርግን ሰደቃ ላውጣን ቢቱሉሰይ ማሊ ከገንዘቤ በሁለት ሶስተኛው ከሶስቱ ሁለት እጁን ማለት ነው። በሁለት ሶስተኛው ሰደቃ ላድርግ ወይ ብዬ ጠየኳቸው። ቃለ ላ አይሆንም አሉ። ቁልቱ ፈሸጥሩ ያ ረሱለላህ ግማሹንስ የአላህ መልእክተኛ ሆይ ፈቃለ ላ አይሆንም አሉ። ቁልቱ አሁንም አልኩኝ ፈሱሉሱ ያ ረሱለላህ አንድ ሶስተኛ የአላህ መልእክተኛ ሆይ ቃለ አሉ አሱሉሱ አንድ ሶስተኛ ይሆን ወሱሉሱ ከሲር አንድ ሶስተኛ ብዙ ነው። አንድ ሶስተኛ ራሱ ብዙ ነው። አው ወይም ሸኩ ሚን ራዊ ከቢር አንድ ሶስተኛ ራሱ ትልቅ ነው። ኢነከ አንተ ደረ ወረሰተከ ወራሾችህም ብትተዋቸው አግኒያአ ሀብታሞች አድርገህ የተብቃቁ አድርገህ ብትተዋቸው ኸይሩን በላጭ ነው የተሻለ ነው። ሚን አንተ ደረሁም ከምትተዋቸው ዓለተን ደሃዎች አድርገህ ከምትተዋቸው የተከፈፉን الناس ከሰዎች በእጃቸው እጃቸውን እየዘረጉ የሚጠይቁ ደሃ አድርገህ ከምትተዋቸው ሀብታሞች አድርገህ ብትተዋቸው የተሻለ ነው። ወኢነከ አንተ ለን ቱንፊቀ አትለግስም ነፈቀተን የሆነችን ልገሳ ተብተጊ ቢሃ ወጅህ አላህ የአላህን ፊት የምትከጅልባት የሆነችን ልገሳ አትለግስም ኢላ ኡጅርተ ዐለይሃ የተመነዳህባት ቢሆን እንጂ በዛች ሐታ ማ ተጅዐሉ የምታደርገው እንኳን ሳይቀር ፊ ምርአቲክ ከሚስትህ አፍ ላይ የምታደርጋት እንኳን ሳትቀር ጉርሻው ማለት ነው። እሷ እንኳን ሳትቀር አጅር ታገኝባታለህ የአላህን ፊት አድርገህ አስበህ እስከፈጸምከው ድረስ። ቃለ ከዚያም አሉ ሰዕድ ብን አቢ ወቃስ ፈቁልቱ አልኩኝ ያ ረሱለላህ የአላህ መልእክተኛ ሆይ ኡኸለፉ እቀራለሁኝን በዕደ አስሓቢ ከሰሓቦች ከጓደኞቼ ኋላ እቀራለሁኝን በዕደ አስሓቢ ከጓደኞቼ ኋላ እቀራለሁኝን ቃለ እንዲህ አሉ ኢነከ ለን ቱኸለፍ አንተ አትቀርም
አንተ አትቀርም فتعمل عملا የቀረሁነህ የሆነን ስራ አትሰራም የሆነን ስራ የምትሰራ ሆነህ አትቀርም تبتغي به وجه الله يا الله እንት የምትከጅልበት ሆነህ የሆነን ስራ አትሰራም ቀርታ إلا ازدرت به የጨመርክበት ቢሆን እንጂ በዛ ስራ درجة ورفعة درجانና ከፍታን የጨመርክበት ቢሆን እንጂ በዛ ስራ ولعلك ምናልባትም አንተ أن تخلف أن تعمر ምናልባት እድሜህ ይቆይ ይሆናል አላህ ወደ ኋላ ያቆይ ይሆናል ከመጀመሪያው تخلف ትለያለች እኛው አድርጉማ የመጀመሪያው إنك لن تخلف እሱም የጠየቀው يا رسول الله أخلف بعد أصحابي ከጓደኞቼ ኋላ ልቀር ነው ወይ ለሐጅ መካ ወጥተዋል እነሱ ሐጅ አድርገው ወደ መዲና ሲመለሱ እኔ እዚሁ ቀራለሁ ማለት ነው እቀር ይሆን የመጀመሪያው ጥያቄ ይሄ ነው أخلف لن تخلف የሚለውም ከዚህ ጋር የተያያዘ ሁለተኛው ላይ ولعلك أن تخلف ምናልባትም ትቆይ ይሆናል ማለት ነው እድሜ ይቆይ ይሆናል ይረዝም ይሆናል ولعلك ምናልባትም አንተ أن تخلف ትቆይ ይሆናል አላህ እድሜህን ያረዝም ይሆናል አሁን እንደምትሰጋው አትሞት ይሆናል حتى ينتفع بك ይጠቀሙብህ ዘንድ እስከሚጠቀሙብህ ድረስ أقوام የሆኑ ሰዎች ويضر بك آخرون ሌሎች ደግሞ ይጎዱብህ ዘንድ የሆኑ አካላት ይጠቀሙ ሌሎች ደግሞ በአንተ ሰበብ ይጎዱ ዘንድ አላህ ያቆየ ይሆናል ምን ይታወቃል اللهم ከዛም ዱዓ አደረጉ አላህ ወይ አምዲ ለአስሐቢ ለባልደረቦቼ አዝልቅላቸው ፈጽምላቸው አምዲ አትሚም ሙላላቸው ሂጅራተሁም ስደታቸውን ሂጅራቸውን ولا تردهم አትመልሳቸው على اعقابهم ወደኋላቸው አትመልሳቸው لكن ነገር ግን البائس አሳዛኙ የሚያሳዝነው سعد بن خولة ነው የሚያሳዝነው አለ يرثي له ለሱ ሀዘናቸውን እየገለጹ ነው رسول الله صلى الله عليه وسلم يا الله መልእክተኛ أن مات بمكة مكة ውስጥ ስለሞተ እንደሌሎቹ ሰሃቦች መካን ጥለው ለአላህ ብለው ወጥተዋል መካ መሞት አይፈልጉም ለስደት ለሂጅራ ሲሉ ወጥተዋል ዳግም እዛ መሞት አይፈልጉም እሱ እዛ በመሞቱ ስሜታቸውን የተሰማቸውን ስብራታቸውን እየገለጹ ነው يرثي له رسول الله صلى الله عليه وسلم أن مات بمكة مكة ስለሞተ ሐዘናቸውን እየገለጹለት ነው متفق عليه ቡኻሪ እና ሙስሊም የተስማሙበት ሐዲስ ነው እሺ ይሄ ሐዲስ ትንሽ ማብራሪያ ለማስከተል ያክል አስተላላፊው ኩንያቸው አቡ ኢስሐቅ ስማቸው ሰዕድ ኢብኑ አቢ ወቃስ በስማቸው በሰፊ ይታወቃሉ ኩንያቸውን አናውቀውም እንያዘው አቡ ኢስሐቅ ሰዕድ ኢብኑ አቢ ወቃስ ማሊክ ኢብኑ ኡሃይብ ማሊክ የማን ስም ነው የአቡ ወቃስ ስም ነው የሰዕድ የአባታቸው ስም ነው ማለት ነው ማሊክ ኢብኑ ኡሃይብ ابن عبد مناف ابن زهرة ابن كلاب ابن مرة ابن كعب زهرة يميلو قار يا نبي صلى الله عليه وسلم الناس أمينا قا يقنانيال زراتشو يقنانيال زراتشو زهرة لي سعد بن أبي وقاص كمان قا يقنانيالو كأمينا قا زراتشو زلا يقنانيال أمينا የቁረይሽ ጎሳ አባል ናት እሷም በዚህ የተነሳም ረሱል ሰለላሁ ዐለይሂ ወሰለም ሰዕድ ኢብኑ አቢ ወቃስን ምን ይሏቸው ነበር ኻል እያሉ ይጠሯቸው ነበር ኻል ማለት የእናት ወንድም ማለት ነው የእናት ወንድም ኻል እያሉ ይጠሯቸው ነበር በዚህ የተነሳ ኢብኑ ኪላብ ላይ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር ይገናኛል ዘራቸው ማን በአባታቸው በኩል ማለት ነው በአብደላህ በኩል ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ቀጥታ ይገናኛሉ ኪላብ ማለት ኪላብ የሚለው ኪላብ የተሰኘው ስም በነገራችን ላይ ኪላብ ቀጥታ ስሙ አይደለም ሐኪም ነው ይባላል ስሙ ኪላብ ላይ የረሱል ሰለላሁ ዐለይሂ ወሰለም እናትና አባታቸው የአሚናና የአብደላህ ዘር የሚገናኝበት
እዛ ላይ ይገናኛሉ ኪላብ ላይ ይገናኛሉ አንድ ነው ግንዳቸው ማለት ነው እሺ ኢብኑ ኪላብ ከልብ የሚለው ሲበዛ ነው ይላሉ አላሁ አዕለም አረቦች በዚህ መልኩ ስም ያወጣሉ ከልብ ሙራ ሐንዘላ አሰድ እያሉ ስም ያወጣሉ ከልብ ውሻ ማለት ነው ذئب ተኩላ ማለት ነው ሙራ የሚመር ማለት ነው ሐንዘላ ምን ማለት ነው ሐንዘላ እንቧይ ማለት ነው እንቧይ ይመራል ማለት ነው አንዱን አዕራቢ ይባላል ለምንድነው ግን ልጆቻችሁን እንዲህ አይነት አስቀያሚ ስም የምትሰይሙት ባሪያዎቻችሁን ግን ጥሩ ጥሩ ስም ነው የምትሰይሙት ረባህ ለምሳሌ እያላችሁ ትሰይማላችሁ ለምንድነው ልጆቻችሁን ከባድ ስም ትሰይማላችሁ ከባድ ስም ባሪያዎቻችሁን ደግሞ ጥሩ ስም ነው የምትሰይሙት ለምንድነው ብለው ይጠይቁታል ልጆቻችንን ለጠላት ነው የምንሰይማቸው አለ ለጠላት ነው የምናዘጋጃቸው ጠላት እንዲፈራቸው ነው ባሪያዎቻችንን ደግሞ ለራሳችን ነው አለ ለራሳችን ስለምንፈልግ ነው ይሄን የምንሰይመው አስተያየማቸው ራሱ ከዚህ ጋር በተገናኘ ስማቸው ራሱ ጠንከር ያለ ነገር እናይበታለን ሙራ የሚመር ማለት ነው ከበድ ያለ ነገር ልናገኝ እንችላለን ስሞች ላይ ሰሃቦች ስም ላይ ለምሳሌ አንዳንዶች የሚደንቁን ስሞች ልናገኝ እንችላለን طيب ابن كلاب ابن مرة ابن كعب ابن لؤي القرشي الزهري لمن زهري يتقدم الزهري القرشي لمن علم زهري قالوا القرشي መሆናቸው ታውቋል አልቋል ግልጽ ነው አይደለ ዙህሪ ካሉ ምክንያቱም ዙህር በኑ ዙህራ የቁረይሽ አንድ ቅርንጫፍ ነው ስለዚህ አልቁረይሽ ከሰፊ ጀምሩና ከዛ እንደገና ወረድ ብለው ይገልጻሉ ማለት ነው ረዲየላሁ ዐንሁ አላህ ይወደድላቸውና አሐዲ العشرة المشهود لهم بالجنة በጀነት ከተመሰከረላቸው 10 ሰሃቦች ውስጥ አንዱ ናቸው በጀነት ከተመሰከረላቸው 10 ሰሃቦች 10 እነማን ናቸው የመጀመሪያዎቹ አራቱ ኸሊፋዎች ከዛስ حائيا ناستوس ابن أبي داود حائيا له سعيد وسعد وابن عوف وطلحة وآمر فهر والزبير الممدح إلى كرات خليفة وجبهلا سعيد بن زيد سعيد وسعد سعد بن أبي وقاص زي تتكسوا سعيد وسعد وابن عمرو وابن عوف عفوا عبد الرحمن بن عوف وابن عوف وطلحة بن عبيد الله وعامر فهر عامر بن الجراح أبو عبيدة والزبير الممدح الزبير بن العوام تقول لا سنتونو أستري هنا نزاقار أرادتو سنجمر سعيد وسعد وطلحة وابن عوف وطلحة وعامر فهر والزبير الممدح عند لاي أسري هنا له مالته كأسروا بجنة كتمسكر اللاتو صحابوች ውስጥ አንዱ ናቸው سعد ابن أبي وقاص رضي الله عنه نبي صلى الله عليه وسلم ارمي فداك أبي وأمي بلو يمكاشواቸው ዘመቻ ላይ ሲወረውሩ ወደ ሙሽሪኮች ሲወረውሩ ሲሰነዝሩ እናት አባቴ ፊዳ ይሁንልህና ወርውር ብለዋቸው በዚህ መልኩ እናት አባታቸውን ፊዳ ይሁንልህ ብለው የገለጹት ከሰዕድ ኢብኑ አቢ ወቃስ ውጪ ሌላ ሰው የለም ከሳቸው ውጪ የለም ሰዕድ ኢብኑ አቢ ወቃስ በኢስላም ወደ ጠላት በጂሃድ ላይ የመጀመሪያ ቀስ የወረወሩት ሰሃቢይ ናቸው የመጀመሪያ የተነዘሩት ሰሃቢይ ናቸው سعد بن أبي وقاص قال منالو جاءني رسول الله صلى الله عليه وسلم يا الله ملكتنيا ودني متو يعودني ليطيقون عام حجة الوداع وين وداع بمستنابتو حج آمد يمستنابتو لم تبلو لم تجلس ملكتنيا صلى الله عليه وسلم صحابوቻቸውን ከዚህ በኋላ ላገኛችሁም ብለው የተሰናበቱበት ጊዜ ነው حجة الوداع ወይም حجة البلاغ ይባላል ለምን ምን ስላሉ መልእክተኛው ሰለላሁ ዐለይሂ ወሰለም አድርሻለሁኝ ወይ ብለው አላ هل بلغت ያሉ ጠይቀዋቸዋል አደረስኩኝ ወይ
አዎ አድርሰሃል اللهم اشهد اللهم اشهد اللهم اشهد በዚህ የተነሳ هل بلغت ብለው ስለጠየቁ በላግ ማድረሳቸውን ያወጁበት ጊዜ ስለሆነ ያስመሰከሩበት ጊዜ ስለሆነ ሐጀቱል ወዳዕ ሐጀቱል በላግ የተባለም ይጠራል ሐጀቱል ኢስላም የተባለም ይጠራል የኢስላም ሐጅ ማለት ምንድነው ከዛ በፊት በ9ኛው ዓመተ ሂጅራ 8ኛው ላይ መካ ተያዘች በሙስሊሞች 9ኛው ላይ አቡበክር ሲዲቅን ረዲየላሁ ዐንሁ አሚር አድርገው ለሐጅ ላኩ ሙስሊሞች አብረው ሄዱ ማለት ነው ሐጅ የሚያደርጉት አልይን ከኋላ አስከተሉ መልእክት ይዘው እስከዛ ዓመት ድረስ ሙሽሪኮችም ሐጅ እያደረጉ ነው የኖሩት ሙሽሪኮቹ ወንዶች ሴቶች ሳይቀሩ እርቃን ሆነው ራሱ ጧፍ የሚያደርጉ አሉ ከውስጣቸው እርቃን ሆነው ከፊሎቹ እርቃን ሆነው ሴቶችም ጭምር አሊ መልእክት ተሸክመው ነው ይዘው የመጡት ለአቡበክር ለማድረስ ለማወጅ ከዚህ ዓመት ጀምሮ ሙሽሪክ ሐጅ አያደርግም ማንም እርቃኑን ሆኖ ባዶ አካሉን ሆኖ ጧፍ አይመጣም አይገኝም ይሄ አዋጅ ተነገረ መቼ በ9ኛው ዓመተ ሂጅራ ከዚህ ዓመት በኋላ 10ኛው ላይ መልእክተኛው ሰለላሁ ዐለይሂ ወሰለም የመጨረሻ ሳቸው የመጀመሪያቸውም የመጨረሻቸውም ሐጅ በዚህ ሐጅ ላይ ተገኙ ይሄ ሐጅ ሙሽሪክ ያልተገኘበት ሐጅ ስለሆነ ሐጀቱል ኢስላም እየተባለ ይጠራል ሐጀቱል ኢስላም የተባለበት ምክንያት ይሄ ነው ሙሽሪኮች እንዳይገኙ አዋጅ ቀድሞ ስለተነገረ በዚህኛው ላይ አጋሪ የሚባል አልተገኘም እሺ በዚህ ዓመት ለሐጅ በወጡበት ሰዕድ ኢብኑ አቢ ወቃስ ከባድ የሆነ ህመም ታመሙ ሚን ወጀዕን اشتد بي የበረታብኝ ከሆነ ህመም በጣም የበረታብኝ ሆነ ሊጠይቁኝ መጡ فقلت يا رسول الله يا الله መልእክተኛ ሆይ إني قد بلغ بي من الوجع ما ترى እኔ እንግዲህ ከህመም የምታየው ደርሶብኛል ከባድ ሁኔታ ላይ ነው ያለሁት وانا ذو مال እኔ ባለ ገንዘብ ነኝ ولا يرثني الا ابنه لي ከአንድ ሴት ልጅ ውጪ የሚወርሰኝ የለም በጊዜው ነው እንጂ ከዛ በኋላ ብዙ ልጆች ወልደዋል አላህ አቆይቷቸው ብዙ ልጆች ኖሯቸዋል ሌላ የለኝም አፈአተሰደቁ ቢثلثي مالي በሁለት ሶስተኛው ገንዘቤ ሰደቃ ባደርግስ አኺራቸው ያሳስባቸዋል ሰው የበለጠ በአሁኑ ሰዓት ያለውንና የቀደመውን ዘመን ማሰብ ነው እስትንፋሱ ሩህ እስከምትወጣ ድረስ ገንዘቡን እንደጨመደደ ነው የሚኖረው በአሁኑ ሰዓት ሰው ለአኺራው ካለው ይልቅ ለልጆቹ በዲናቸው ላይ ከመስራት የበለጠ እሱ የሚያስቀምጠው ገንዘብ እንደሚያኖራቸው ነው የሚያስበው የበለጠ የሚያስጨንቀው ይሄ ነው እሺ ወደዚህ እንመለስ አፈአተሰደቁ ቢثلثي مالي قال لا አይሆንም ማለት አይቻልም ማለት ነው قلت فالشطر يا رسول الله ግማሽ ማውጣት እችላለሁ فقال لا አይቻልም قلت فالثلث يا رسول الله عند ሶስተኛስ قال الثلث عند ሶስተኛ ይቻላል በቂ ነው والثلث كثير او كبير ይህም ቢሆን ብዙ ነው አው የሚለው ሸክ من الراوي ዘጋቢው ተጠራጥሮ እንጂ የተባለው አንድ ነው انك انتذر ورثتك اغنياء አንተ ወራሾችህን ሀብታሞች አድርገህ ብትተዋቸው ከሰው እጃቸውን እየዘረጉ የሚማጸኑ የሚለምኑ ደሃ አድርገህ ከምትተዋቸው የተሻለ ነው ዓላ ደሃዎች ማለት ነው ጀምዕ ነው ነጠላው ዓኢል ማለት ነው ዓኢል ነው የሚሆነው وانك لن تنفق نفقه تبتغي بها وجه الله محل الشاهد እዚህ ላይ ነው ራሳችን ጋር የሚገናኘው ነጥብ አንተ የአላህን ፊት ከጅለህ ልገሳን አትለግስም በእያንዳንዱ አላህ የሚመነዳህ ቢሆን እንጂ ልገሳችን ምን ታስቦ መውጣት አለበት وجه الله አላህን አስበን መሆን አለበት حتى ما تجعل في امرأتك ከሚስትህ ላይ የምታደርገው ሳይቀር ይሄ እንኳን በቤተሰብህ ላይ የምታወጣው እንኳን ለልጆችህ የምትተው እንኳን ሰደቃ ይሆናል በአግባቡ ከሆነ ማለት ነው በስርዓት ከሆነ የአላህ ፊት ከታሰበበት ከዛም ጠየቋቸው የአላህ መልእክተኛ ሆይ اخلف بعد اصحابي ከጓደኞቼ ኋላ ልቀር ነው ወይ
እኔ እዚሁ መካ ልቀር ነው ወይ መመለስ አልችልም ወይ አንተ لن تخلف ودኋላ አትቀርም فتعمل عملا تبتغي بها وجه الله ቀርተህ የአላህን ፊት የምትከጅልበት የሆነን ስራ አትሰራም ብትቀርም ማያሳስብህ እያሉ ነው የአላህን ፊት አስበህ በኢኽላስ ዒባዳ የምትፈጽም ከሆንክ በዛ ላይ ደረጃህ መጨመሩ አይቀርም ከፍታህ መጨመሩ አይቀርም አታስብ አትጨነቅ ولعلك ان تخلف ምናልባትም አንተ አላህ ያቆየ ይሆናል ለሌላ ለትልቅ ዓላማ አማኞችን ሊጠቅም ካዲዎችን ሊጎዳ አንተን ያቆየ ይሆናል ነብይ ሰለላሁ ዐለይሂ ወሰለም እንዳሉትም ሰዕድ ኢብኑ አቢ ወቃስ ከዛ በኋላ ረጅም ዘመን ነው የኖሩት መኖር ብቻ አይደለም የፋርስን ዙፋን ያፈራረሱት ካፈራረሱ ዘማቾች ውስጥ አንዱ አዝማቾቹ መሪዎች ውስጥ አንዱ እሳቸው ናቸው የቃዲሲያ ጦርነት በእስላም ታሪክ የደመቀ ታሪክ ነው ዋና መሪው ማናቸው ሰዕድ ኢብኑ አቢ ወቃስ ሌሎችም ከመኖራቸው ጋር ማለት ነው በዚህ የተነሳ አማኞች ሙስሊሞች ገድላቸው ከፍ ብሏል ተደስተውባቸዋል ካዲዎች አልቀሰውባቸዋል ስለዚህ የሆኑ ሰዎች ሊጠቀሙብህ ሌሎች ደግሞ ይጎዱብህ ዘንድ አላህ ያቆየ ይሆናል ይሄ من علامات النبوة من أمارات النبوة ነብይነታቸውን ከሚጠቁሙ ምልክቶች ውስጥ አንዱ ነው እንዳሉትም በዛ መልኩ ቆዩ ማለት ነው ከዛ اللهم امضي لاصحاب هجرتهم አሉ ረሱል ሰለላሁ ዐለይሂ ወሰለም ጌታዬ ሆይ ባልደረቦችን ሂጅራቸውን ሙላላቸው ሊላህ ብለው የወጡበት ሀገር ላይ አትግደላቸው እዚህ አይሞቱ ሰሃቦች አይወዱም መካ መሞትን አይፈልጉም ለምን ለአላህ ብለው ጥለውት ወጥተዋል መካን ከመውደዳቸው ጋር ማለት ነው ነገር ግን ለጌታቸው ብለው የከፈሉት መስዋዕትነት አለ ለዲናቸው ሲሉ የከፈሉት መስዋዕትነት አለ በዛው ላይ እንደሆነ መሞት ነው የሚፈልጉት መካ እትብታቸው የተቀበረችባት ከመሆኗ ጋር ቅዱስ ከተማ ከመሆኗም ጋር ህልፈታቸው ግን እዛ እንዲሆን አይፈልጉም ጌታዬ ሆይ ለጓደኞቼ ለባልደረቦቼ ሂጅራቸውን ሙሉ አርግላቸው ፈጽምላቸው ወደ ኋላም አትመልሳቸው ነገር ግን የሚያሳዝነው ሰዕድ ኢብኑ ኸውላ ነው አሉ ለምንድነው እሱ ያሳዘነው መካ ስለሞተ በምን ሁኔታ ነው የሞተው ከፊሎች ከመካ አልወጣም አልተሰደደም እዛው ነው የሞተው የሚሉ አሉ ሌሎች ደግሞ ተሰዶ ነበር ቀደም ብሎ መካ ገብቶ እዛው ነው የሞተው የሚሉ አሉ ሌሎች ደግሞ በሐጅ ጊዜ ነው ሄዶ እዛ የሞተው ይላሉ والله اعلم የትኛው እንደሆነ ቁርጥ አድርጎ ለመናገር የሚያበቃ አስተማማኝ መረጃ የለም እሺ ከሐዲቱ በርከት ያሉ ቁም ነገሮችን መውሰድ እንችላለን የመጀመሪያው ባቡል ኢኽላስ ወኢሕዳር النية ላይ እንደመሆናችን ከዚህ ጋር የሚያያዘውን ነጥብ እናስቀድማለን እሱም تبتغي بها وجه الله የሚለው ላይና فتعمل إنك لن تخلف فتعمل عملا تبتغي بها وجه الله إلا ازددت به درجة ورفعة የሚሉት ነጥቦች ላይ ነው የምናገኘው መሐለ ሻሂዱን ማለት ነው ማስረጃ ምስክር የሚሆነውን ነጥብ ስለዚህ በዚህ መሰረት አንድ ሰው የአላህን ፊት አስቦ አላህን በማሰብ የሚያወጣው ሰደቃ የሚሰራው መልካም ስራ የሚያስገኘው አጅር ተጠቁሟል حتى በቤተሰቡ ላይ ጭምር ለቤተሰቡ ማውጣት ግዴታው ነው የራሱ ኃላፊነት ነው ከመሆኑም ጋር በራሱ ግዴታ ላይ የራሱን ግዴታ በመወጣት ላይ እንኳን ቢሆን አጅሩን ያገኝበታል በሌላ በኩል አንድ ሰው በሰላም ጊዜ በሚችል ጊዜ ሲፈጽመው የኖረውን ነገር ከአቅሙ በላይ በሆነ ምክንያት መፈጸም ባይችል በመልካም ንያው በኢኽላሱ አጅሩን ያገኛል የሚለውን እናገኛለን እንዴት ነው የምናገኘው አንተ ወደ ኋላ ብትቀር እንኳን ባለህበት አላህን አስበህ በምትሰራት ስራ ደረጃ ይጨምራል ከፍታ ይጨምራል ብለው የተናገሩት ውስጥ ማለት ነው ሌላ ከሐዲሱ የምንወስዳቸው ቁም ነገሮች በሽተኛን ህመምተኛን መጠየቅ በተለይ ደግሞ ጠያቂው ረሱል ሰለላሁ ዐለይሂ ወሰለም ሲሆኑ ከዚህ ምን እንወስዳለን
በስልጣን ሊሆን ይችላል፣ በሀብት ሊሆን ይችላል፣ በስም በዝና ሊሆን ይችላል፣ በእውቀት ሊሆን ይችላል። ከፍ ያለ ሰው ወደ ታች ያሉትን መጠየቁ ይሄ ብዙዎች ዛሬ ሊዘናጉበት ይችላል። አቻቸውን መፈለግ፣ በብዙ ነገሮች ላይ በትዳር አቻ መፈለግ፣ በመጠያየቅ በማህበራዊ ህይወት አቻ መፈለግ። እንዲህ አይነት ነገር አቻ ስል ማለት በገንዘብ የሚመስላቸው በደረጃ የሚመስላቸውን እየፈለጉ መጣመር አይነት ነገር አለ። ስለዚህ ህመምተኛን ስንጠይቅ ደካማ የሆነ ደሃ የሆነ አቅመ ደካማ የሆነ ሰዎች ስሙን እንኳን የማያስተውሉት በጎረቤት በአካባቢ ዘመድ ሊሆን ይችላል ሰዎችን መጠየቅን ልንዘነጋ ይገባል። ረሱል ሰለላሁ ዐለይሂ ወሰለም ኢማም ከመሆናቸው መሪ ከመሆናቸው ጋር ነው ወረታች እየጠየቁ ያሉት። ስለዚህ ይህ ምሳሌ ሊሆነን ይገባል። በእድሜ ከኛ በሚያንሱ በደረጃ በእውቀት በሀብት በተለያየ ሁኔታ ከኛ የሚያንሱ ሰዎችን መጠየቅን የበለጠው ከውስጣቸው ከልባቸው ደስታን ሊያስገባ ስለሚችል ሱናውንም ለመጠበቅ ስንል ልንፈጽም ይገባል ማለት ነው። ሌላ ከሐዲሱ የምንወስደው ህመምተኛ የሆነ ሰው ለጤናማ ዓላማ ህመሙን ቢገልጽ ችግር የለም። በጣም አሞኛል እያለ መግለጹ ይሄ ሶብርን የሚጋፋ አይደለም። ነገር ግን ላለፈ ላገደመ ለመጣ ለሄደው ሁሉ ታመም ያለው እያለ ለሁሉ መናገር የለበትም። በተለይ ደግሞ ሶብርን በሚጋፋ መልኩ ማማረር ባለበት መልኩ ሊገለጽ አይገባም፣ ፈጽሞ አይገባም። ከዛ ውጭ ግን ለምሳሌ ከጠያቂዎቹ መድኃኒት አስቦ ሊሆን ይችላል፣ ምክር አስቦ ሊሆን ይችላል። የሆነ ነገር አስቦ መጠየቁ መናገሩ ህመሙን ደረጃውን ያለበትን ቢናገር ክፋት የለውም። ሌላ ከሐዲሱ የምንወስደው አይ ህመምህ ቀላል ነው እንዲህ ነው እያን ሰዎችን መሸንገል የለበትም። ህመማቸው ከባድ ደረጃ ከደረሰ በአሁኑ ሰዓት ሰዎች ሊጠይቁ ሲሄዱ አስፈሪ ሁኔታ ላይ እንደሆነ እያወቁ ሲወጡ አይ የሚድን እንኳን አይመስለኝም ይላሉ። እዛ ያሉ ግን ደህና ነህ አይዞህ ይላሉ። ምንም የለህም ይላሉ። እርግጥ ነው ሰዎችን ተስፋ ማስቆረጥ የለብንም። ሙስሊም መቼም ቢሆን ኸይር ላይ ነው ያለው። ኸይርና ልንለው እንችላለን ይበልጥ ተስፋ እንዳይቆርጥ። ነገር ግን ሰዎችን ለእውነተኛ ነገር እንዲዘጋጁ ጥቆማ መስጠት አይከፋም። ለምሳሌ ተውበት ማድረግ ካለባቸው ቀሪ ቤተሰቦች በሀብት ሊጣሉ ይችላሉ ተብሎ የሚሰጋ ከሆነ ሸሪዓውን በጠበቀ መልኩ ለውርስ እጅ አይሰጥም ተብሎ የሚሰጋ ከሆነ ለምሳሌ ከወዲሁ አደራ መልእክት እንዲያስተላልፉ መጠቆም። ኋላ ላይ አላህ ይጠብቅህ የከፋ ነገር እንኳን ቢመጣ እነዚህ ልጆች እንዳይጣሉ ካሁኑ ነገሮችን መስመር አስይዝ፣ ሰው ወክል ሊባል ይችላል። ለምሳሌ የመሳሰሉ አማና ካለ ዕዳ ካለ አደራ ካለ የመሳሰሉ መነጋገሩ ተገቢ ነው። ዝም ብሎ እየተሸፋፈኑ ሰዎች ሐቅ እስከሚደበቅ ጥፋት እስከሚከተል በሚደርሱ ሁኔታ ተሸፋፍኑ ማለፍ የለበትም። ሌላ ከሐዲሱ የምንወስደው መልእክት ኢንፋቅ ሰደቃ ማውጣት፣ ለሰዎች ልገሳ ማዋል አጅር የሚኖረው የአላህ ፊት ሲታሰብበት እንደሆነ የአላህ ፊት ሲታሰብበት መስጂድ ግንባታ ላይ ሊሆን ይችላል፣ ምስኪንን በመርዳት ላይ ሊሆን ይችላል፣ የታመመን በማገዝ ላይ ሊሆን ይችላል። በተለያዩ ኸይር ስራ ላይ እጁን የሚዘረጋ አካል የአላህን ፊት ሊያስብበት ይገባል። ንያውን ሊያጠራ ኢኽላስን ሊያስገኝ ይገባል። ሰዎች ይሄን ያክል ሰጡ ይሄን ያክል ሰጡ ሲባል ስሙን እንዲጠራለት የሚያስቡበት ከሆነ ከሁለት ያጣ ነው የሚሆነው። ገንዘቡም ላይኖር ገንዘቡን ወጥቷል አጅሩንም አያገኝም። ያ እንዳይሆን አላህን በትክክል ሊያስብበት ይገባል ማለት ነው። ሌላ ከሐዲሱ የምንወስደው አልወሲያ ላ ተጁዙ ቢአክተር ሚን الثلث። አንድ ሰው ከባድ ህመም ደረጃ ላይ ከደረሰ ከገንዘቡ ከአንድ ሶስተኛ የበዛ መናዘዝ አይችልም ለሰደቃ። ከዛ በላይ መናዘዝ አይችልም። ጣራው የሚፈቀድለት አንድ ሶስተኛ ነው። ረሱል ሰለላሁ ዐለይሂ ወሰለም ለሰዕድ ብን አቢ ወቃስ የተናገሩት ህግ አንድ ሰው ላይ የሚቆም ህግ አይደለም፣ ሁሉን ይመለከታል። ስለዚህ በዚህ ደረጃ ሞት በሚያሰጋ ደረጃ ላይ ያለ ሰው ከገንዘቡ ከአንድ ሶስተኛ በላይ በሰደቃ መልክ መናዘዝ አይቻልም። ቢበዛ አንድ ሶስተኛ ነው። እንዲያውም የልጆቹን የቤተሰቡን ሁኔታ ማየት ነው።
አስቡት በአሁኑ ሰዓት የሆነ ቤተሰብ አካል ሲሞት አባት ይሞታል ያለው ንብረት ጥቂት ነው ያገር የወጉ ልማድ እንዳይቀር ሰደቃ ተብሎ በሰባት ወር 4 ወር እያሉ ሰዎች ልጆቹ ችግረኛ እንደሆኑ እየታወቀ ልማድ እንዳይቀር እንዲህ አይነት ሰደቃ ያደርጋሉ ይሄ ኢኽላስ የሌለው ወግ ባህል ለማክበር ተብሎ የሚፈጸም በአብዛኛው ንጹህ ሰደቃ አይደለም አቅም ቢኖር ራሱ እውነተኛ የተቸገሩት ፌስታል ይዘው ጥግ ይቀመጣሉ ብዙ መምጣት የማይፈልጉት ሰዎች ከየቤታቸው ተጠርተው ተሰብስበው ባንድ ላይ ይመገባሉ ሐቂቃ ባህል ሰዎችን ስለሚያውር እንጂ በጣም የሚያሳፍር ነገር ነው የሚያሸማቅቅ ነው እውነተኛ ምግቡን ፈልገው የመጡት ሰዎች ፌስታል ይዘው ጥግ የሚቀመጡበት ሌሎች ተጠራርተው የሚመገቡበት በጣም ያሳፍራል ቅድሚያ የሚሰጠው ለማን ነበር ፈልገው ለመጡት ችግረኞች ነበር ከዛ ባለፈ ይሄ ከልምድ የተወሰዱ ቀን ገድቦ መሄድም ሌላ የሸሪዓ መሰረት የሌለው አፈዛዘም ነው ባጭሩ ግን በዚህ መልኩ ወራሾች ወይም ቤተሰቦች ችግር ላይ በሚወድቁበት ደረጃ ከሆነ ያለው ሰብስቦ መብላት አይደለም መታሰብ ያለበት እነሱ ናቸው ቅድሚያ ሊሰጣቸው የሚገባው ለነሱ መተው ነው ያለበት ይሄ ራሱን የቻለ ትልቅ ሰደቃ ቀዳሚ የሆነ ሰደቃ ነው حتى የተልቃቃ እንኳን ቢሆን ሰውየው የትኛው የተሻለ ነው የሚለው ማሰብ ጥሩ ነው ሰደቃ የሚያስብ ከሆነ የሚፈልገው አጅር ነው ሰብስቦ ከማብላትና አጅሩ ረጅም ጊዜ በሚቆይ ተግባር ላይ ከመዋል ብልጥ መሆን ያስፈልጋል ሰው ለንግዱ ለቢዝነሱ የተለያየ አዋጭ መንገዶችን እንደሚያይ ለሰደቃውም ይበልጥ አጅር የሚገኝበት ማሰብ ገጠር ላይ ለምሳሌ ቁርአን ገዝቶ ሊያከፋፍል ይችላል መብራት ሶላር ገዝቶ ሊሰጣቸው ይችላል ያ ነገር እስካገለገለ ድረስ አጅሩ አይቋረጥ ውሃ ሊያወጣላቸው ይችላል መስጂድ ሊሰራበት ይችላል አንዴ ተበልቶ ከሚቀር ነገር አጅሩ ዘላቂ በሚሆን ነገር ላይ ማውጣቱ የተሻለ ነው ይሄ የሚቻል የሚወደድ የሚፈቀድ ከመሆኑም ጋር በላጭ አጅር የሚገኝበት ማስቀደሙ የተሻለ ይሆናል ማለት ነው ሌላ በቤተሰብ ላይ ከሐዲስ የምንወስደው ቁም ነገር በቤተሰብ ላይ የሚወጣ ሰደቃ ራሱ አጅር የምናስብበት ከሆነ አጅር እንደሚገኝበት አላህን የምናስብበት ከሆነ እንዲያውም ሐዲስ ላይ ተገለጸው ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከሚስትህ አፍ ላይ የምታደርጋት ጉርሻ እንኳን ሳትቀር ነው ያሉት ምን እንረዳለን ከዚህ በርካታ በራሳቸው ዒባዳ ያልሆኑ በንያችን ዒባዳ የምናደርጋቸው ስራዎች እንዳሉ እንረዳለን ከዚህ በንያችን ዒባዳ የምናደርጋቸው ልክ ሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አንዳችሁ በሐላል የሚፈጽመው ግንኙነቱ ሳይቀር ሰደቃ ነው ብለው የተናገሩበት አለ እንዴት ነው የሚሆነው ሲሏቸው በሐራም ላይ ቢያደርገው ወንጀል ይሆንበት ነበር አይደል አሉ አዎ አሏቸው ልክ እንደዚሁ በሐላል ላይ ሲሆን አጅር ይኖረዋል ብለው ተናገሩ በራሱ ዒባዳ አይደለም ይሄ ነገር ግን በሚመገበው ብልጥ የሆኑ ሰዎች የሚመገቡትን ምግብ የሚተኙትን እንቅልፍ የሚሰሩትን ስፖርት የመሳሰለ ምን ሊያደርጉት ይችላሉ በንያቸው ወደ ዒባዳ ሊቀይሩት ይችላሉ በዚህ አካልን ጠብቄ አላህ ከሚጠይቀኝ ኃላፊነት ላይ ይገኛለሁ ከሐራም እቃቃለሁ ለሐላል ለዒባዳ ዘጋጅበታለሁ የመሳሰለ ንያ ካሰበበት ሐላል የሆኑ ነገሮች ለምሳሌ በንግዱ ትርፍ ያገኘ አጅር ያገኝበታል በሐላል አላህ በፈቀደው መልኩ ብቻ የሚፈጽመው ከሆነ በግብርናው በእርሻው አጅር ያገኝበታል በዛ ላይ ተብቃቅቶ በአላህ ላይ ተወክሎ እስከፈጸመው ድረስ በህክምናው በሚሰራበት ስራ ደሞዝ በሚያገኝበት ስራ አጅር ያገኝበታል አላህን ብቻ አስቦ ሰዎችን በቅንነት እያገለገለ ከሆነ ደሞዙን እያገኘ አጅሩን የሚያገኝበታል ስለዚህ እያንዳንዱ የህይወታችንን መስክ ወደ ዒባዳ መቀየር እንችላለን ማለት ነው ከዚህ ሐዲስ የምንወስደው መልእክት እዚህ ላይ በቃና ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك